ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎችን እንዲደርሷችሁ ማድረግ ትችላላችሁ። በ12 ዓመቷ የእንጀራ ልጃቸው ላይ የአስገድዶ መድፈር ወንጀል የፈጸሙት የ75 ዓመቷ አዛውንት በእስራት ተቀጡ። የወንጀል ድርጊቱ በጅማ ከተማ አስተዳደር ወረዳ 2 ጅሬን ቀበሌ መፈጸሙን ፖሊስ አስታውቋል። የጅማ ከተማ አስተዳደር ወረዳ 2 ፖሊስ ጽሕፈት ቤት የሴቶችና ሕፃናት ወንጀል ምርመራ መርማሪ ሳጅን ሲፍቱ በላይ እንደገለጹት ተከሳሽ ናስር አባ ቡልጉ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል። መጋቢት 3 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ ጥቃቱን ሊፈጽሙት የቻሉት የታዳጊዋ እናት ጎረቤት ለቅሶ ለማስተዛዘን ባመሹበት ወቅት ነው። ወላጅ እናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደም በደም ሆና በመመልከታቸው ወዲያው ጎረቤት ጠርተው ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሽ በቁጥጥር ስር ውለዋል። በተጨማሪም በሕክምና ምርመራ ተደርጎላት ውጤቱን ፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ናስር አባ ቡልጉ ጥፋተኛ በማለት በ18 ዓመት እስራት እንዲቀጡ ወስኖባቸዋል። ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በከተማዋ የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ ያስመስለውና ተሽከርካሪ ውስጥ አስተኝተው ሲለምኑ ተደርሶባቸዋል። በአዘጋጁት ሐሰተኛ ሰነድ አማካኝነት ከህብረተሰቡ ገንዘብ ሲሰበስቡ ተገኝተው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩ ተሰሌዳ ቁጥር ኮድ 3 26736 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩት እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ነው። በተሽከርካሪ ውስጥ በተደረገ ፍተሻ 23325 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠም ተገልጿል። ገንዘብ በመሰብሰብ ላይ ለተሰማሩት ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለውም ተረጋግጧል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተጨማሪም በየመንገዱ የሚካሄዱ መሰል ህገወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ እንዲያደርግም ተጠይቋል። ህብረተሰቡ አጠራጣሪ ነገር ሲመለከት ጥቆማ እንዲሰጥ ፖሊስ ጥሪውን አቅርቧል። የውጭ ዜና። እስራኤላውያን ሰፋሪዎች በቤተልሔም አቅራቢያ የወይራ ዛፎችን አቃጠሉ። እስራኤላውያን ሰፋሪዎች በዌስት ባንክ ከቤተልሔም በስተደቡብ በምትገኘው ማራራባ በምትባል መንደር የወይራ ዛፎችን በእሳት አቃጥለዋል ሲል ዋፋ የዜና ወኪል ዘግቧል። ጥቃቱ የተፈጸመው ለማክሰኞ አጥቢያ እኩለ ሌሊት ላይ እንደሆነ መረጃዎች አመላክተዋል። እስራኤላውያን ሰፋሪዎች በፍልስጤም የወይራ ምርት ላይ ያነጣጠሩ የጥቃት ማዕበል እየከፋ መሄዱን የሚያሳይ የመጨረሻውም ክስተት ሆኗል። አዝመራው ከጀመረበት ከጥቅምት ወር የመጀመሪያ ሳምንት ጀምሮ በእስራኤል በተያዘው ዌስት ባንክ ቢያንስ 158 ጥቃቶች ተፈጽመዋል ሲል የፍልስጤም ባለስልጣን የቀይ ግዛትና የዌል ሬዚስታንት ኮሚሽን በወሩ መጨረሻ ይፋ ባደረገው መረጃ ያሳያል። ከጥቅምት 2024 ጀምሮ ከ15000 በላይ ዛፎች ጥቃት እንደደረሰባቸውም ኮሚሽኑ አክሏል። የወይራ ፍሬ የፍልስጤም ግብርና የጀርባ አጥንት ሲሆን 8% ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ድርሻም አለው። ይኸው ዘርፍ ከ60,000 በላይ የሥራ ዕድል መፍጠሩን የፍልስጤም ባለሥልጣን የግብርና ሚኒስቴር አስታውቋል። የእስራኤል ሰፋሪዎች የሚለው ቃል የሚያመለክተው በእስራኤል ሲቪል ማህበረሰብ ውስጥ
የሚኖሩ አይሁዳውያን እስራኤላውያን ዜጎችን ወይም በዌስት ባንክና በምስራቅ ኢየሩሳሌም የተገነቡትን ሰፈራን ነው። እስራኤል በ1967 የ6 ቀን ጦርነት ወቅት የያዘቻቸው ግዛቶችን ያሳያል። ከ1967 በፊት የእስራኤል አካል ያልነበረው መሬት ላይ ሰፋሪዎቹ የዓለም አቀፉን ማህበረሰብ ክልከላ በመጣስ መኖሪያ ቤቶችን እየገነቡና እየሰሩ መሆኑን ያሳያል። ከመሬቱ እየተፈናቀሉ ባሉ ፍልስጤማውያን የተነሳ ዓለም አቀፉ ግዘትና ግጭት እንዲፈጠር ስላደረጉ በዚህ አካባቢ የሚኖሩ እስራኤላውያን ሰፋሪዎች ተብለው በዓለም አቀፉ ማህበረሰብ ዘንድ ይጠራሉ። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረበው መረጃ ይህን ይመስል ነበር። መረጃውን እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ